ምን ሆኖ ነው የሰከረው? ጠጥቶማ ነው። ለምንድን ነው የጠጣው ማለት ነው? ለመስከር ነው አፋየው። ምን ይቀልዳል ይሄ? አታምጠው ስለው አምጥቶ ቆለለው ማለት ይሄን ጊዜ ነው። ሰላምዬ፣ በጣም ትልቅ ስህተት ነው የሰራሁት። የምን ስህተት? የዝራ መሆን አልነበረብኝም። ለምን? ከአሴርና ከኤልያስ ነው መምረጥ የነበረብኝ። የፍቅር ክብደቱ የሚታወቀው አብሮ በሆንሽበት ሰዓት ሳይሆን ያቺ ክፉ የመለየት ጊዜ በመጣች ቀን ነው። ጆሮ ምን ተፈጥሮ ነው ንገረኝ። ሀና ልታገባ ነው ማለት ትሰሚኛለሽ? ጆሮ ላይ የምታደርጊውን ነገር ካላቆምሽ ከዚህ በላይ እንደማስቀይምሽ ወጥ ትዳር ብዬ አስበህ የማታውቀውን ነገር እንድታስብ ስላደረግኩ በጣም ይቅርታ። ግን ሁሌም ቢሆን በጣም አፈቅራለሁ። ኤላ በድጋሚ ጨለለ። ኧረ በስመ አብ። እኔ እኮ የኤላ ነገር በቃ የሀናን የሆነ ነገር ሲሰማ መጨለሉ፣ ከዛ ደግሞ ጤነኛ ይሆናል ሀና ስትመለስ። እንዴ ግራ አጋባን እኮ እኛን ራሱ ግራ አጋባን። የምሬ ነው የምላችሁ። እውነት ለመናገር በጣም ያሳዝናል። ነገር ግን እኔ እንጃ እኔ ምን ልላችሁ እንደምፈልግ አላውቅም። እስኪ የሆነ ነገር በሉኝ። እናንተ ምን ታስባላችሁ? ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትላንትና ክፍል አሾይና ነበረ። በተለይ ደግሞ መጨረሻ አካባቢ ላይ ያለው ነገር ጥሩ አይነት ነገር አይተናል። ክራር መቺው ጋር ምናምን ነው መሲንቆ መቼ ነው ከሱ ጋር ምናምን ተወይ ምናምን አይነት ነገር በጣም አፈቅርሃለሁ አይነት ነገር ስታወራ ነበርና እኔ ግራ ገብቶኛል እውነት ለመናገር ይሄ ድራማ ወዴት እያመራ እንደሆነ። እሺ ሀና ታፈቅረዋለች ሀና እሱን። ታዲያ አሁን ሀና እሱን ካፈቀረችው ለምንድን ነው ድራማውን ሀና ለነዚህ ብላ እንድትቶ ያስደረጋችሁ? ስለምንድን ነው? እኔ አልገባኝም። እኔ ምንም አልተረዷችሁም። እኔ እውነት ለመናገር ሀና የምታፈቅረውን ራሱ አታውቅም። በቃ እኔ ድራማውን የተረዳሁት እንደዛ ነው። ሀና ከሶስቱ ማን እንደምታፈቅር አታውቅም፣ ወይም ደግሞ ሶስቱንም ታፈቅራቸዋለች። የምሬ ነው የምላችሁ እንጂ እንዴ እናንተ እንዴት ነው የምታፈቅሩትን ሰው ማታውቁት? ከባድ እኮ ነው ጋይስ። የምታፈቅሩትን ሰው ካላወቃችሁ እንዴ ኖርም አይደለ እንዴ? እኔ እንጃ እኔ አላውቅም። እነሱ ያፈቅሯታል ነበር፣ ግን እሷ ለማን ስሜት እንዳላት ማወቅ መቻል ነበረባት። እውነት ለመናገር ማወቅ መቻል ነበረባት። በቃ ስሜት ላለው ሰው ነው እሷ ቅርብ መሆን ያለባት። ስለሌሎቹ አይመለከት። በቃ መተው ነው፣ መቅረብ አልነበረባትም። እኔ ግን ስረዳው ለሁሉም ስሜት አላት። እኔ ግራ ገብቶኛል። እስኪ እናንተ ፍረዱ እንግዲህ። እኔ አላቅም። እኔ ግራ ገብቶኛል እንደሆነቱ። እዝራን ተወኝ ብላ መጣች። ለአሴር ልትሆን ነው ወይስ ደግሞ ለኤላ ልትሆን ነው? ምንድን ነው እሺ ሀሳቡ? እኔ መከራዬን አሳየችኝ። የምሬ ነው ሀና። በቃ ኖላዊ ተከታታይ ድራማ ሀና በቃ መከራችን ስቃያችን እኮ ነው ያበላችን። እኔ እውነት ለመናገር በጣም ደስ የሚለኝ አሴር ከጎዳናው ልጅ ጋር አብረው ፍቅር ቢጀምሩና የራሳቸውን ህይወት ቢኖሩና የራሳቸውን ህይወት ቢያሳዩን እኔ በጣም ደስ ይለኛል ብያቸዋለሁ ከዚህ በፊትም። በቃ አሴር ካለበት ነገር ግርግር ካለበት ሁኔታ ወጥቶ የራሱን ህይወት የራሱን ስራ ልጅቷም እንደዛው ካለባት ሱስ ምናምን ወጥታ አላቀዋት አብረው የራሳቸውን ጊዜ ቢያሳልፉና አሴርም ወደ እሷ ፊቱን ቢያዞር እኔ በጣም ደስ ይለኛል። የምሬን ነው የምላችሁ። ድራማው እንደዛ ቢሆን በጣም ያምራል። እኔ እንደዛ ነው የማስበው። አሴር አሁን ከሀና ጋር እንትን መነካካትም ነበረበት ብዬ አላስብም። በቃ መተው ነው ያለበት ብዬ ነው የማስበው። ምክንያቱም እዛ ጋር እያያችሁ ኤላ እንደዛ የሆነ ነው ምናምን ያ ከባድ ነው አልፈርድም፣ ግን ከባድ ነው። እኔ ስኬት አድርጎኛል። እስኪ እናንተን ሀሳብ እንግዲህ ኮሜንት ላይ አስቀምጡልኝ። ያለውን ነገር በቀጣይ ክፍል አብረን የምናይ ይሆናል። ያው ተምቹ ብቻ ነው የተመቸው። ተምቹ በቃ በራሱ ፍቅርም በራሱ እንትን ሪሌሽንሺፕ ላይም ፈታ ያለ ሰው የሚጫወት የሚዝናና፣ በሰውም ጉዳት የሚዝናና፣ በእነሱም ደስታ የሚዝናና በቃ ጥቁል ይዞ ሁሉም አጨለሉ። ሁሉም ሲጨልሉ ማየት ነው። ይመች አባቴ አንተ ይመች። በማንኛውም ለዛሬ ነበረ ቆይታ ይህንን ይመስላል። በቀጣይ ክፍል በሌላ ቪዲዮ እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ፣ ሌታችሁ ብሩህ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ልታገባ ነው ሀና፣ ልታገባ ነው። አሴር ምን የሚሆን ይመስላችኋል? በአሴር ዙሪያ ምን የሚፈጠር ይመስላችኋል? እኔ ግን አንድ ነገር እነግራችኋለሁ። ከዛ በፊት እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አሁን እነግራችኋለሁ። ነግሬያችሁን ሁላ መጀምረው ማለት ነው። አሴር ምን ሊያደርግ ይችላል? ምን ሊፈጠር ይችላል?
ምን ሊሆን ይችላል? ምን ታስባላችሁ? እኔ አሴር ይህንን ነገር ከሰማ በኋላ ሜቢ ምናልባት ሀና ሊጠይቃት ይችላል ብዬ አስባለሁ። ምናልባት ሀናን ባይጠይቃት እንኳን ፋዘርዬ ጋር ሄዶ እውነቱን ይሰማል ብዬ አስባለሁ። ከዛ በኋላ ግን አሴር ከዛ ሰፈር ፈጽሞ ይጠፋል ብዬ ነው ማስበው። ላይመለስ በቃ እዛ አካባቢ ላይመለስ ይጠፋል፣ ወይም ደግሞ ሌላ የራሱን ህይወት ይጀምራል ብዬ ነው ማስበው። እንደዛ ነው የምረዳው እንጂ ይረብሻቸዋል ብዬ አላስብም። እናንተ ምን ታስባላችሁ? በነገራችን ላይ ሁለት ነገር ነው ሊሆን የሚችለው። ይረብሻል ወይም ደግሞ እሷን ሊያገባ ያለውን ሰው ለማጥቃት አለ አይደለ? እንደዛ አይነት ነገር ውስጥ ሊገባ ይችላል። አለበለዚያ ደግሞ በቃ ከዚህኛው ህይወት ወጥቶ የራሱን ህይወት ወደ መጀመሩ ይሄዳል የሚል እምነት ነው ያለኝ። እኔ ግን በቃ ከዛ ትቶ ሌላ ህይወት ቢጀምር፣ ሌላ ህይወት ስላችሁ በቃ ሌላ ሰፈር ሄዶ የራሳቸውን ስራ የራሳቸውን የሆነ ነገር እንትናን ደግሞ ጎዳና ላይ ያለችዋን ፍቅረኛውን እሷን ተቀብሎ ተረድቷት ህመሙ ምን ያህል እንደሆነ ይገባል አይደለ? ያንን ህመም ተረድቶ በቃ እኔ ታመምኩ አንቺ አትታመሚ ብሎ እሷን ቢጠጋት እኔ በጣም ደስ ይለኛል። እንደዚህ አይነት ነገር ሊፈጠር ይችላል ብዬ ነው ማስበው። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ወይዘሮ ሜላትና አቶ መስፍኔ ያው ራሳቸው በራሳቸው ጌታ አድርገዋል። እንግዲህ የባለትዳር ነገር እኮ ነው ችግሩ። በባለትዳር መሀል ጸብ አትግቡ የሚባለው ለዚህ ነው። በራሳችሁ መንገድ ይታረቃሉ። በቃ አለቀ። ዝም ጭጭ በሉ። ከባድ ነው አይደለ ጋይስ? እውነቴን ነው የምላችሁ ከባድ ነው። ተምቹና ድንብላል ደግሞ በቃ ተመቻችተዋል። የእነሱ በጣም ደስ ብሎኛል እውነትን መናገር። ከዚህ በፊትም ያው ሪከመንድ አድርጊያችሁ ስለነበረ ተመችቶኛል። እንደ እውነቱ ቢያዘልቅላቸው ደስ ይለኛል። በቃ ቢቀጥሉ በዚሁ እንትን ቢሉ አሪፍ ነው። ግን ያው ሰፈር ከቀየሩ በሆነ ጊዜ አንዴ ብቻ ነው የሚገናኙት። እሱም ነገርም ትንሽ መሀል ላይ ክፍተት ሊፈጥር ይችላል። የአሴር ነገር በሁለቱ መሀል ያለውን ክፍተትም ሊያጎላው ይችላል የሚል ሀሳብ አለኝ። ምናልባት ሰርጉ እውነት ነው ወይ ለምትሉ ሰዎች ሰርጉ እውነት አይደለም፣ አታገባውም። እሱ እውነቱ ልንገራችሁ፣ ሰርጉ ዝም ብሎ ነው፣ በወሬ ሀሳብ ነው፣ በወሬ ደረጃ ነው እንጂ እውነት ሊሆን አይችልም። እና ግን ያው አሴር ላይ ትልቅ ተጽዕኖ ይፈጥራል ብዬ አስባለሁ። እንደዚህ አይነት ነገር ነው የምናየው ብዬ ነው የማስበው። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ደንዞ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ ይሁንላችሁ እያልኩኝ እኔ በዚህ የተሰናበትኳችሁ፣ መልካም ጊዜ ይሆንላችሁ። ፒስ። አቶ ኖላዊ ወደ ደሴ ለመሸክሸክ ቆርጠው ተነስተዋል። ነገር ግን የሚባል ነገር አለ። ምን እንደሆነ ታውቃላችሁ? ባለቤታቸው እጮኛቸው ለዛሬ ብቻ እዚህ ዳር ተብሏል። እንግዲህ ከባድ ነው የሚሆነው። ምክንያቱም ያው ታውቁታላችሁ በመሀል ምን እንደሚፈጠር ምናምን። ይሄ የወንድን ሀሳብ የሚያስቀይር እንትን ሴቶች እኮ መላ ታውቃላችሁ የሚባለው ለዛ ነው። ለማንኛውም እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? ማን ናቸው? የዛሬ ማብረን ኖላዊ ለአጭር ደቂቃ አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል አሾይና ነበረ። በተለይ ደግሞ ሀና ላይ የደረሰው ነገር ተመችቶኛል። ይገባሻል፣ የምሬን ነው ይገባሻል። ኧረ ይገባታል፣ ከምሬን ነው ምላችሁ እንደ ግራ ጋብታን አጋብታን። እኔ እኮ ድራማ ላይ ያሉትን ልጆች እሺ ግራ ታጋባቻቸው ታፋጃቸው ችግር የለም። እኛን ለምን ግራ ታጋባናለች? በእነሱ ምክንያት እኛ ግራ ተጋባን እንዴ? የጆሮን አስንል የኤላን አስንል ክራር መቺው ጋር እዚህ እዚህ ልጅቷ እኮ በቃ አልጨበጣለች እኮ አልጨበጣ። ሌላ ሶስተኛ ሰው እኔ ብሄድ ራሱ እኔ ጋር መምጣት የማይቀር ጉዳይ ነው። የምሬ ነው የምላችሁ። አንገበገበችን ስላችሁ ለማንኛውም ይመችሽ። በቃ የአሴር ጓደኛ ይመችሽ። አራገበቻት በግራ በቀኝ በእርግጫ በጥፊ። እኔ ተመችቶኛል ይሄ ነገር። በቃ ይሄ እንደውም ትንሽ እንደውም መርፌ ነገር ቢኖረው አሪፍ ነበረ። የሆነ ጠባሳ ቢኖረው አሪፍ ነበረ። ግን አሲር ማለት ወዮልሽ ብያለሁ። የምሬን ነው የምልሽ። እኔ ግን ከዚህ በፊትም ብያቸዋለሁ። አሴር ከልጅቷ ጋር አብሮ ቢሆን በጣም ደስ ይለኛል። ከሀና ሳይሆን ከጓደኛ ወይም ደግሞ ጎዳና ላይ ከሚተዋወቃት ልጅ ጋር ፍቅርን አብሮ ቢቀጥሉ ደስ ይለኛል። ከዛ ህይወት አውጥቶ ተቀይረው ሌላ ማንነት አይነት አለ አይደል? አሁን አሴር ለምሳሌ በፊት የነበረው ማንነትና አሁን ያለበት ሁኔታ ታውቁታላችሁ። ልክ እንደዛ ተቀይራ ምናምን ብናይ እኔ በጣም ደስ ይለኛል። ምክንያቱም ከመጀመሪያ ጀምሮ ስትወዶ የነበረው ስታፈቅሮ የነበረው እሷ ነች። ገብቷችኋል አይደለ? ምንም በሌለበት በቃ ባዶ ሆኖ
ገብቷችኋል? ሱሰኛ ሆኖ ሌባ ሆኖ ምንም በቃ ተራ ሰው ሆኖ ነበር ስታፈቅር የነበረው። ያ ፍቅር ደግሞ አልተቋረጠም፣ ዛሬም አለ እና እንደዚህ አይነት ሰው ማግኘት ከባድ ነው ብዬ አስባለሁ። ብዙ ሰው ፍቅር ብሎ ወደ እናንተ የሚመጣው የሆነ መኪና ሲኖር፣ ቤት ሲኖር፣ የተሻለ ህይወት እሱ እንደምታኖረው ወይም ደግሞ እሷ እንደምታኖር ሲገባት ነው አፈቀርኩ ብላ የምትመጣው። አንተን ሳይሆን ያው ንብረትህን ነው። አንተን ሳይሆን ከአንተ የሆነ ነገር ፈልጋ ነው። ገብቷችኋል አይደለ? ትክክለኛ ፍቅር ግን ብዬ የምለው እኔ አንተነትህ ማንነትህ እንጂ አንተ ጋ ያለውን ነገር አይደለም ፍቅርና ራስህን ነው። ገብቷችኋል አይደለ? ለምሳሌ ክርስቶስን ፍቅር ብታዩት እኔ ጋ ያለውን ማንነቴን ወዶ አይደለም እኔነቴን እንጂ። ምክንያቱም እኔ ጋ ያለው ማንነት ኃጢአተኛ በደለኛ አይደለም። ይሄ ነው ፍቅር ባይነኝ እኔ። ሌላኛው የተምቹና የድንብላል ጉዳይ ነው። የድንብላልና የተምቹ ጉዳይ ነው። እነሱ ደግሞ ተመችቶኛል። ድንብላል በመጣች ጊዜ ደግሞ ተምቹ ያባራል። ተምቹ ግን አራዳ ነው፣ የገባው ነው አይደለ? ትረዳው፣ ትማር፣ መገፋት ምን አይነት እንደሆነ ትማረው። በዚህ ነገር ውስጥ እንዳያጣት ሰጋለሁ እንጂ አሪፍ ነበረ የባለፈው ክፍል። ግን በጣም እየቆየ ነው እየተለቀቀ ያለው ድራማው የሚል ነገር አለ። ያው ትንሽ ቪው ምናምንም ስለተመታ ምናምን ያው ለመናፈቅ ያክል ነው። ለዛሬ እኔም ይበቃኛል። ምክንያቱም ሌሎች ድራማዎችን ገና ስለምሰራ ጊዜ የለኝም። እውነት ለመናገር በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ሰነበትኳችሁ። መልካም ጊዜ። ፒስ። እኔ የምለው እቺ ሀና የምትባለው ሴትዮ ልታጨልለን ነው እንዴ? ሁላችንም እንትን ብላ እንዴ? ኤልያስን ብቻ አይደለም እኮ እያጨለለች ያለችው እኛንም እያጨለለች ነው እንዴ? እኔ አንዳንድ የማዝም ብዬ ሳስበው እቺ ልጅ ጤነኛ ነች ወይስ ሾጠጥ ያረጋታል? ወሰድ መለስ ያረጋታል? እንዴት ነው ነገሩ ጋይስ? ምንድን ነው እየተካሄደ ያለው? ቆይ እመለስበታለሁ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? እውነት ለመናገር ዛሬ አስደብረኛለች እቺ ሀና ተብዬ አስደብረኛለች። በቃ ድብር ያለ ድብር እንዴ። እናንተም ከደበራችሁ ደብራችሁ፣ በዚህ ጉዳይ ከደበራችሁ ልቅቅ አርጎ አይባልም፣ ድብና አድርጎ ይደብራችሁ። አማርኛችን እኮ ከባድ ነው እኮ፣ ትርጉሙ ከባድ ስለሆነ ነው። አትፍረዱብኝ። ለምን እንደሆነ ልንገራችሁ። በሰላም ወደ ሀገሬ ሊሂድ ወደ ደሴ ሊሂድ ያለ ልጅ ተነስታ እኔም አብረኝ ነው ሄደው። ታዲያ ይህች ጤነኛ ነች ብላችሁ ታስባላችሁ ጋይስ? ተምቹ እኮ ልክ ልኳን የተናገረው የምሬን። ተምቹ እኮ በቃ የልጅ አዋቂ አይደለም። እኔ 2 ሰው መውደድ ሀናም 3 ደርባ ወዳለች፣ 4ኛ ብታገኛ አጠላም አለ። ይኸው በቃ ይኸው እያየን፣ ይኸው በግልጽ እያየን እንደ ኧረ እባክሽን አንቺ ልጅ ልብ ግዢ። እንጃ እኔ አላቅም። እንግዲህ ሁኔታውን ግን ሳየው ኖላዊዎች ተሰብስበው ወደ ደሴ ሊገቡ ነው መሰለኝ፣ እዛ ሊሄዱ ነው መሰለኝ። እንደዛ ነው እየተሰማኝ ያለው። አቶ ኖላዊ እነ አሴርን ይዘው ሊሄድ ነው፣ ሀና ደግሞ ተከትላ ልትሄድ ነው ኤላን። ስለዚህ አሪፍ ይሆናል ማለት ነው። እዛ ኤላና እሷ ብቻቸውን ከሄዱ አሴር ቻው፣ እዝራ ቻው፣ ባባይ እዛ ብቻቸውን ከሄዱ በቃ አሰማምጦ አስምጦ ምናምን ጨርሶ ነው ይመጣው። በነገራችን ላይ ሴት ልጅ ካለችበት ሁኔታ ስትርቅ፣ ለምሳሌ ነው እሺ፣ ለምሳሌ ሀናን ወሰድንና ከሚያስጨንቃት ሁኔታ እዝራ በዚህ በኩል ያስጨንቃታል። የቤተሰቦች ጉዳያቸው ወይም ደግሞ ምንድነው የቤተሰብ ጉዳይ ያስጨንቃታል። የአቶ ኖላዊ ጉዳይ ያስጨንቃታል። ከዚህ ሁሉ ጭንቀት ውስጥ ወጥታ ከሄደች፣ የምትሄዱ ደግሞ ከሆነ ወንድ ጋር ከሆነ ቷቸዋል አይደለም፣ የሚያስብላት ትሪት የሚያረጋት ወንድ ጋር ከሆነ ሄደችው፣ ልክ እንደ ኤላ አይነት ወንድ ጋር ከሄደች በቃ እዛው ነው ቀርታ የምትመጣው፣ አትመለስም። የምሬ ነው። ብትመለስም ልቧ አይመለስም። ልቧ እዛ ነው ያለው። ገብቷችኋል አላችሁ? የፈለኩት ነገር ተረድታችሁኛል። እንደነዚህ አይነት ክፍተቶች በሁለት ጥንዶች መካከል ወይም ደግሞ በሁለት ተቃራኒ ጾታ መካከል ሲሆን እንደነዚህ አይነት ጉብኝት ልትሉ ትችላላችሁ፣ ለእረፍት ቫኬሽን ልትሉ ትችላላችሁ። ብቻ እንደዚህ አይነት ነገሮች ሌላ ነገር ይወልዳሉ እና አሁንም ናሴር ካልሄዱ በቃ ሀና በቃ እዛው አግብታ ነው የምትቀረው። እኔ አዲስ አበባ የምትመለስ ራሱ አይመስለኝም። የምሬን ነው የምላችሁ። እንትና ትዝ አለችኝ፣ ሰላምዬ ትዝ አለችኝ። የእሷ እዛ ከሄደች አትመለስም ስትል ነበርና አሁን እሱ ነገር እየመጣ ነው።
አይ ያንቺ እስከፋህና ምን እንደሚሻልሽ እኔ እንጃ። አቶ ኖላዊ ትንሽ አሳዘነኝ እውነት ለመናገር። ምን ነው ግን ባለቤታቸው ካልተጋቡ ፍቅረኛቸው እንትን አለች። እውነት ነው እኮ እውነት አይደለም ልክ ነው። ግን አንዳንዴ ነገሮችን ቱግ ብለን እንትን ከማለታችን በፊት ተረጋግተን ብናስብ የተሻለ ነገር ይኖረናል ብዬ ነው ማስበው። እድሜ ይኖረዋል ብዙ ነገራችን። የምሬን ነው የምላቸው። ተረጋግቶ ማሰብ፣ ሰከን ብሎ ማሰብ። የሆኑ ችግሮች ሲመጡ፣ የሆነ የሚያጨቃጭቁ ነገሮች ሲመጡ ቁጡ ከምንሆን ይልቅ ወይም ደግሞ ብስጩ ከምንሆን ይልቅ ነገሮችን ረጋ አድርገን ብናስብ የተሻለ ነው። ተጠቃሚ ነው የምንሆነው። አንደኛ ጊዜ አናባክንም፣ ሁለተኛ ደግሞ አንታመምም። ጨጓራ፣ ራስ ምታት ብዙ ነገር አለው ይዞ የሚመጣው። ሌላ ጊዜያችንን ሴቭ እናደርጋለን። ገብቷችሁ አሁን ተጣልታችሁ በመሀል 1 ሳምንት 2 ሳምንት በጸብ ላይ ቆይታችሁ ተመልሳችሁ ስትገናኙ ወይም ደግሞ ተመልሳችሁ ስታደርጉ በመሀል ያለው ጊዜ ክፍተት ይፈጥራል እና ያ የሚባክን ጊዜ ነው እና እንደዚህ አይነት ነገር ውስጥ ወይም ደግሞ ሪሌሽንሽፕ ውስጥ እንትን ማለት አለባችሁ። በጣም ኩል መሆን አለባችሁ። ኩል ስላችሁ በቃ ትሁት ልብ ሊኖራችሁ ይገባል ባይ ነኝ። እንደዛም ስላችሁ ደግሞ ሁሉን ነገር ትታችሁ እለፉ ማለት አይደለም። መናገር ያለባችሁ መስተካከል ያለበትን እንዲስተካከል ትናገራላችሁ። ከዛ ውጭ ግን ጸብ ላይ ከሆነ አንዳንድ የማያግባባ የሁለት ዓለም ሰዎች ነው አለ ጋይስ። ምናልባት እኮ አንድ አካባቢ ላይ ላይሆን ይችላል ፍቅረኛችን። ለምሳሌ እኔ ፍቅረኛዬ እዚህ አካባቢ ላትሆን ትችላለች፣ ለአሁኑ የለችም። ይህ ኬት እንደምትመጣ አላውቅም። እኛ ሰፈር ትሁን ሌላ ቦታ፣ ባሌ ትሁን ቦሌ ትሁን ፒያሳ ትሁን፣ እኔ ምን አውቃለሁ የት እንደማገኛት። የት ነው ያለሽው እናቴ? በዚሁ እስኪ ካለሽ አለው የት ነሽ? እኔ እኮ እየጠበቁሽ ነው። ምን እየሰራሽ ነው? እና እነዛን ተቃራኒ በብዙ ነገር ተቃራኒ የሆኑ ሰዎች አንድ ማድረግ ትንሽ ከበድ ይላል፣ ብዙ ልዩነት ስላለው በጣም ሰከን ማለት፣ ነገሮችን ማለፍ፣ መታገስ ትልቅ ትርጉም አለው ብዬ አስባለሁ። በነ አቶ ኖላዊ መካከል ያለው ፍቅር ትንሽ ቢታገስ አሪፍ ነው። ግን ያው አይለያዩም፣ ሲጀምር ሁለቱም አይለያዩም። ደግሞ አንቺ ልጅ ምናምን እያልሽ አሁን የምትሮጢበት ጊዜ አይደለም። ከ30 እኮ ከሄደ ከባድ ነው የሚሆነው አለ ጋይስ። አሁን ለምሳሌ ከሲስተር ጋር ስናወራ ምን እላለሁ መሰላችሁ? ብዙ ጊዜ አንቺ በቃ 29 ከደረሽ ልክ እንደ አምቡላንስ አናትሽ ላይ ማለት ነው የሆነ የሚጮህ ነገር ማድረግ አለብሽ ይላል። እና አሁንም አንቺ ወደዛ እየተጠጋሽ ነው። ስለዚህ በዚህን ሰዓት ልጅ እንትና ገለመኔ ምናምን ማለቱ አያስፈልግም። ሲጀመር ልጆች እግዚአብሔር ስጦታዎች ናቸው ነው የሚለው ቃሉ። ስጦታ ናቸው። እኛ ፈጥረን የምናመጣ ይመስለናል እንጂ ስጦታዎች ናቸው። ሳራም በስንት ዓመቷ ወልዳለች ጋይስ። ስለዚህ አያሳስብም ለማለት ያክል ነው። ግን ልተወቀው ይሄኛውን ጉዳይ። ለማንኛውም እስኪ እናንተ ሀሳብ ካላችሁ ኮሜንት ላይ አስቀምጡኝ። አላብዛባችሁ። ትንሽ ጠፍቻለሁ ሰሞኑ። ያው የጠፋሁበትን ምክንያት ትንሽ ሌሎች ስራዎች ስላሉብኝ በስቶብኝ ነው። ጊዜ ማጣት ምናምን ነው ያስጠፋኝ። ይሄ ጉዳይ ነው። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እነ ወይዘሮ ሜላት ቤት ቀይረዋል። ቤቷ ተመችታኛለች፣ በጣም ታምራለች። በተለይ ዊንዶ ቪው ያምራል። የት እንደሆነ እንጂ አይ ዶንት ኖ መኖሪያ ቤት ነው ወይስ ሆቴል ነው ጋይስ? የሆነ ወንዝ አካባቢ ነው መሰለኝ፣ እንደዛ ያየው መሰለኝ። እና የሚያምር ቪው አለው። ዋው ተመችቶኛል። እና እስኪ የት አካባቢ ነው ጠቁሙኝ። እኛም ስራ እየሰራን አሁን ለምሳሌ ቪዲዮ እየተቀረጽን እዛ ጋር አሪፍ ዊንዶ ቪው ቢኖረው እያወራን በዛው በመሀል ፖዝ እናደርጋለን። እናንተ ፖዝ እያደረጋችሁ ታይሆናላችሁ ማለት ነው። በቃኝ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ይዲሳካላችሁ፣ ይመረባችሁ፣ ቀናችሁ ብሎ ሌታችሁ ብሎ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። መልካም ጊዜ ፒስ። እንዲሁም እንዲነሽ እንደዛም ጤዛነሽ አሉ የሀገሬ ሰው አሉ እንዴ ብለዋል ጋይስ። ይበሉ አይበሉ እኔ የማውቀው ነገር የለም፣ ግን ተረቱ ነው መሰለኝ። አቶ መስፍኔ እጅ ከፍንጅ፣ ያው መስፍኔ ምንም አላጠፋም፣ ሜሉ ግን እጅ ከፍንጅ እንደያዘችው ነው የሚያስበው። ከቤት ወጥቶ ይኸው ምን የመሰለችን ቦቅቅላ የ25 ዓመት ጎረምሲት ከ60 ዓመት ሴት ተፋቶ የ25
ጎረምሳ ወደ ግራና ወደ ቀኝ ሆቴል ቁርስ እየበሉ ነው። ቁርስ እየበሉ ነው ማለት ደግሞ ማታ አብሮ አድረዋል ማለት ነው። በእኛው ቋንቋ ያው ነው። ወይኔ ዘንድሮ እንዴት ናችሁ ውድ የኑሐሚን ተከታታይ የኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው። ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል ኤላ በጣም አሳዘነኝ እውነት ለመናገር። ምንድን የሆነው ኤላ ግን እኔ ራሱ አልገባኝም ምን እንደሆነ። እኔ ራሱ አመመኝ እንዲያልኩኝ እዚህ ጋር ሳየው ደህና ይመስለኛል። እዚኛው ጋር ሳየው ደግሞ ጨልሏል ልጁ፣ ትክክል አይደለም። እዚኛው ሳየው ደግሞ የሆነ ነገሩ ረስቷል። የሆነ ሚሞሪ የሆነ ፎርማት ሆኗል ከሆነ ክፍል ላይ አላቅም እንዴት እንደሆነ መሀል ላይ ነው መሰለኝ። ወይም ደግሞ እንዴት ነው ጋይስ፣ ይሄ የሆነ ፊልም ጀምራችሁ ለምሳሌ መጣልኝ ጋይስ፣ ይሄ ድሮ በካሴት አይደለ በሲዲ ምናምን ዲቪዲ ላይ ከተ ምናምን ሲዲዎችን ፊልም እየተከራየን እናያን ነበረ። እንደዛ አይነት ነገር የተፈጠረው ኤላ ላይ እንዴት እንደሆነ ላስረዳችሁ። አንዳንድ ፊልሞች ጀምራችሁ እያያችሁት ልክ መሀል ላይ ደርስና ቀጥ ይላል። ከዛ በኋላ አንድ 10 ደቂቃ ካለፈ በኋላ ፊልሙ ይጀምራል። 10 ደቂቃ ላይ ምን እንደተፈጠረ ምን እንዳለ አታውቁም። ከዛ በኋላ ስታዩ ግራ ያገባችኋል። ይሄድና ደግሞ የሆነ ሰዓት ላይ 20 ደቂቃ መሀል ላይ ይቆረጣል። በተለይ ተከታታይ ፊልም የምታየው ከሆነ በቃ እንደዚህ ናቸው። አብዛኞቹ ፊልሞች እንደዚህ ናቸው። በሲዲ ስታዩ የነበሩ ልጆች አጋጥሟቸዋል ብዬ አስባለሁ። ከዛ በኋላ ምን እንደተፈጠረ አታውቁትም። የሆነ ቦታ ስትደርሱ ይሄ መቼ ነው፣ ይሄ ኬት መጣ፣ ሌላ ተጨምሮበት ምናምን ሌላ ሰው ተጨምሮ ምናምን አዲስ ፊት የምታዩት ይኖራል። ወይም ደግሞ ሌላ ከውስጥ የጎደለ ሰው ምናምን ታገኛላችሁ ምናምን። ብቻ የሆነ ግራ ያገባው ውዝግብግብ ያለ ነገር ይፈጠርባችኋል የሆነ ክፍል ላይ ሄዳችሁ ምክንያቱም በመሀል 20 ደቂቃ እንዲሁም 10 ደቂቃ 15 ደቂቃ የሚቆያል፣ 5 ደቂቃ የሚቆያል። አንዳንዴ በቃ ይቆምና ማለት ነው። ከዛ በኋላ አሳልፋችሁ ከ10 ደቂቃ በኋላ ይጀምራል። 10 ደቂቃ መሀል ላይ ያለው ሳታዩት ማለት ነው። እና ኤላም እንደዛ ሊሆን የምሬ ነው የምላችሁ። የሆነ ፓርት ላይ የሆነ ነገር ያወራል፣ እዚህኛው ጋር ሲመጣ ሌላ ነገር ያወራል፣ እዚህ ጋር ሲመጣ ደግሞ እብድ ሆኖ ታዩታላችሁ። እኔ ግራ አጋባኝ። እኔ ራሱ በቃ እኔ ምን እንደምሆን እንጃ። እኔ ማለት ምን እያየሁ እንደነበረ ግራ ገብቶኛል። እስኪ የገባችሁ አስረዱኝ። እኔ ግራ ገብቶኛል የላ ጉዳዩ እንደሆነቱ፣ ግን በጣም አሳዘነኝ። ሼባው ደግሞ ሜላትን ወደ ላይ ሊልካትም አስቦ ነበረ። ተው ሜላትን መሾቱን ተው፣ በቃ ሀሳብ ቀይረናል አለ። አንቺ አላወቅሽ ጉዲሽን። ምን ነው ግን ፖሊሶቹ ጠፉ? ሌላውን ልተው። ምን ነው ፖሊሶቹ ጠፉ? የት ሄዳችሁ? እንቡርንክር ስትሉ የነበሩ ፖሊሶች የት ሄዳችሁ? እነ እርግብም ጠፉብኝ። የምሬን ነው። ፋዘርና ሚስትየውም ጠፉ። እዛ ጋ እኮ ከባድ ነገር አለ። መውለድ እንደማይችል አለ። እዛ ጋ ብዙ ነገር አለ። እንደገና የድንብላልና የተምቹ ነገርም ቆመ። ምንድን ነው? ኧረ ተፍ በሉ ጋይ ተፍ በሉ እንጂ። ይሄ ተፍ በሉ። ሜሉ እንግዲህ አመለጥሽ። በማን ካላችሁኝ በመስፍኔ ምክንያት። መስፍኔ እዛ መገኘቱ የሚሉን ህይወት እንዳተረፈ አስቡ። አንዳንዴ በህይወታችሁ የሚሆነው ነገር ለመልካም ነው የሚባለው ለዚህ ነው ጋይ። ዝም ብላችሁ አይታችሁ አትለፉ። የምሬ ነው የምላችሁ። በህይወታችሁ የሚመጣው አጋጣሚ፣ በተለይ ክፉ አጋጣሚ የምትሉት አጋጣሚ ለመልካም ነው። ህይወታችሁን የታደገ ጊዜ ነው። እናንተ ላይ ገባችሁ ይችላል። እንደዚህ ወደኋላ መለስ ብላችሁ ብታዩና የተፈጠረውን ተቀርጾ ብታዩት በቃ ልክ እንደዚህ እንደሚሉ ነው። አብዛኞቻችን ውይ ያለበት ጉዳይ ወይም ደግሞ ውይ ብለን በቃ ይሁን የተማረርንበት የሆነ ነገር እዛ ጋር ያለፈን ነገር ምናምን ስታዩት በቃ ህይወታችሁም ሊያልፍበት የሚችል አጋጣሚ ነበረ። ያ ነገር ባይፈጠር ኖሮ ባትዘገዩ ኖሮ ብዙ ጊዜ ለሆነ ነገር በጣም ዘገየን ብለን እንትንላለን። የሆነ ነገር አልሳካ ብሎን ዓመት ፈጅን ምናምን ወይም ደግሞ የሆነ ሉዝ አደረግን ምናምን እንላለን አለ። እዛች ቦታ ላይ መቆማችን ወደፊት ካለው አደጋ ጠብቆ ሊሆን ይችላል። ደግሞ እዚህ ጋር ያለውን ነገር ትተን ወደፊት መሄዳችን እዚህ ጋር የነበረውን አደጋ እንደናልፈው ሊሆን ይችላል እና ለመልካም ሁሉ ነገር እና ይሄ ሰውዬ ወይም ደግሞ ሽማግሌው ሜሉን ላኳት ብሎ ነበር። በቃ ሜሉ መሞት አለባት ብሎ ወስኖ ነበረ። ገብቷችኋል አይደለም? ለዛ ነው ሜሉን መግደሉን አቁሙ ተውት ምናምን ያለው። ለዛ ነው ሰው ተወስኖ ነበር ማለት ነው። በምን ምክንያት ነው ሜሉን መግደሉን ተው ያለው? በመስፍኔ ምክንያት። መስፍኔ ምን ስለሆነ? መስፍኔ ከቤት ስለወጣና ውጪ ከዛች ልጅ ጋር መግባባት ስለጀመረ። ይህ ነገር ባይፈጠር ኖሮ መስፍኔ ቤት ቢሆን ኖሮ በዚህ ታይም ሜሉ በቃ ሌላ እንትን ውስጥ ትገባ ነበረ። ባትሞትም እንኳን ሌላ አደጋ ደርሶባት ሌላ ነገር ውስጥ ትገባ ነበር። ገብቷችኋል አይደላችሁ? የፈለኩት ነገር እና የትኛውም በህይወታችሁ የሚሆነው ነገር ለመልካም ነው ብሎ ማለፍ ትልቅ ነገር ነው እና አመስግኑ። በህይወታችሁ ያለፈ ሁሉ ነገር ክፉ ሊሆን ይችላል፣ ደግ ሊሆን ይችላል። ሁሉ ነገር በእኛ ሃይማኖት መጽሐፍ ሲናገር በሁሉ አመስግኑ ነው የሚለው።
በሁሉ ማለት በሁሉ ነው። መጥፎም ሰራ ምንም በቃ አመስግን። በቃ በሁሉ ማለት በሁሉ ነው። ሌላ እኔ እንደዛ ነው የምረዳው። እንግዲህ እኔ እንደዛ ነው የምረዳው። ሰርቃ አመስግኖ ይቻላሉ አይቻልም፣ አይኑ ይገባኛል። ግን በነገር ሁሉ አመስግኑ ነው የሚለው እና በነገር ሁሉ አመስግኑ ማለት ደግሞ በሆነም ባልሆነም በምታደርገው እያንዳንዱ ነገር አመስግን ነው። ያንን ስታደርግ ለምሳሌ ሰርቀህ ለማመስገን ስትሄድ ይጸጽታል። የዛኔ ንስሐ ትገባለህ። ያ ነው በቃ መልእክቱ እንደዛ ነው እና በሁሉ አመስግኑ ማለት ያ ነው። መቼም አጭበርብረህ መተህ ፈጣሪን ለማመስገን ስትል ይከብድሃል አይደለ? ይከብድሃል። የዛኔ ያ ትዝ ሲል ንስሐ ትገባለህ፣ ትመለሳለህ፣ ትጸጽታለህ። ያ ነገር ስለሚኖር ነው በሁሉ አመስግኑ ተብሎ የተጻፈው ብዬ ነው ማስበውና በሁሉ አመስግኑ ነው። በሆነውም ባልሆነውም አመስግኑ። በቃ እንደዛ ነው የሚሰማኝና እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ምን ትላላችሁ እናንተስ? በመጨረሻ የሜሉና የመስፍኔ ጉዳይ በቀጣይ ክፍል ምን ሊሆን ይችላል ብላችሁ ታስባላችሁ? እኔ የሆነ ይገናል ብዬ አስባለሁ። ማለት ሜሉ ወደ ሌላ ነገር ትወስደዋለች ብዬ ነው ማስበው። ምናልባትም ደግሞ ሜሉ ቀስ ልትል ትችላለች ብዬ አስባለሁ። ነገር ግን ነገሩ ቀስ የሚያስብል አይደለም። ለዚህ ነው አሻፈረኝ ብለህ ከቤት የወጣዎችን አስቀምጠህ ነው ቅምጥ ምናምን አይነት ነገር ልትፈጥር ትችላለች ሜሉ ብዬ አስባለሁ። በሌላ አቅጣጫ ደግሞ የዚህ ነገር መፈጠር መስፍኔ ወደ ቤት የሚመለስበትንም መንገድ ሊከፍት ይችላል የሚል ሀሳብ አለኝ። እናንተ የተለየ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። ፒስ። ኤላ በቃ ጨለለ ጋይስ፣ ጨለለ በቃ ቻው። ኧረ ምን ነው ጋይስ? ምን እየተካሄደ ነው? ጭራሽ ያልሰማነውም አለ። አየው መውለድ አይችሉም። እንዴት ነው? ፍቅረኛቸው ትታቸው ትሄድ ይሆን ወይስ ደግሞ አብራቸው ትቀጥል ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ኖላዊ በትላንትናው ክፍል አሪፍ አይነት ክፍል ነበረ። በተለይ ደግሞ ተምቹ በጣም አስደስቶኛል። ማንን በመምረጡ አትሉኝም? ከእርግብ ማለት ነው። አንደኛ ትችላለህ። በቃ መምረጥ ያለበት ድንብላልን ነው ስል ነበረ። ድንብላልን መርጧል። በጣም ተመችቶኛል፣ አስደስተኛል። በቃ የመጨረሻ ነው ያስደሰትከኝ። ምክንያቱም እኔ ከዚህ በፊት በተደጋጋሚ ብያችኋለሁ፣